ጨረቃ ምንድን ነው የሆነችው? ምንድን ነው ያጋጠመው? እናት እሷ እንዳለች እኛም እሷ ጋር ቆይተን የመጣ አንተ ቆይ እንዴት አትነግሩኝ? እንዴት እንደዚህ ያን ነገር ዝም ትላላችሁ? ምንድን ነው የተፈጠረው? ወንድሜ መኪና አደጋ ነበር፣ ግን ፈጣሪ ይመስገን አሁን ደህና ነች። እባክህ አንተም ከዚህ በላይ ራስን አታስጨንቅ። ሰላም 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 ብለናል። እንዴት ናችሁ? ሰላም ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ዛሬ ሐረግ 106 ተለቋልና በሰሞኑ እንዳያችሁት ሐረግ በጣም አሳዛኝ ሁኔታ ላይ ነበረ። ኤፍራታ እንዳያችኋት መኪና አደጋ ደርሶባት ያው ያደረሰባት ያፌት ይሁን ምን ይሁን አይታወቅም፣ በምን እንደደረሰባት ምን አይነት ደረጃ ላይ እንዳለች አይታችኋታል። በጣም አሳዛኝ ደረጃ ላይ ናት ማለት ነው ውዶቼ። ያው ፈጣሪ ይማርሽ እንላለን እና እናቱ በጣም ደንግጦ እብድብድ እያረገው ነበረ ሲነግሯት። ያው ትንሽ ቪዲዮ ካወራት በኋላ አልተረጋጋም። ካያት በኋላ እንደውም ብሶበት ነበረ፣ ማውራት አልችልም እያለ ነበረ። ያፌት ደግሞ እቺ ሄሩት ነግራው በጣም ወለ አስቸጋሪ ሁኔታ ላይ ነበረ። በጣም ከባድ ሁኔታ ላይ ናት ሄፉ ያለችው። ከህመሟ በላይ የሚያሳዝነው ነገር ልጁ የአፌታ እንዳልሆነ ያፌት አውቋል ማለት ነው። በጣም ከባድ ሁኔታ ላይ ያፌት ዶክተሩን ገሎታል። እንዳያችሁት መኪና ውስጥ እያለ ነው የገደለው። ያፌት እንደሰማ ይሁን ሳይሰማም ይሁን ሄዶ ዶክተሩን ገሎታል። በቤት ልክ እንደወጣ ነው ተከትሎት የገደለው። ዶክተሩን ገሎታል። ኤፍራታ ይመጣል እያለች ዶክተሩን እየጠበቀች ነው። ብቻ በጣም አሳሳቢ ሁኔታ ላይ ነው ያለችው። የምር ይሄ ያፌት በጣም ጨካኝ ነው በነገራችን ላይ ማለት ነው። የሰው ደም አይጠግብም። እኔ እንደራሴ ስነግራችሁና በጣም አሳሳቢና አስጨናቂ ሁኔታ ላይ ናት ሄፉዬ ያለችው። እናቱ ደግሞ ያው ያፌት እንትን ኤፍራታ ደውላ ነበረ። ኤፍራታ ምን ሆነች እያለ ነበር። አይ ኤፍራታ ምንም አልሆነችም፣ ግን የእናቱ ምግብን እፈልጋለሁ ብላለች እያሉት ነበር። እነሱም ደግሞ ሰርተው ከእንትና ጋር ካጎቷ ጋር ሰርተው ወሰዱላት። ወረቀትም ልኮላታል። ምን እንደሆነ ያው አላወቅነውም። በጣም አሳሳቢ እና አስጨናቂ ሁኔታ ላይ ናቸው ማለት ነው። እስኪ ተመልሰን ደግሞ እንየው ውዶቼ። ቀሰቀስኩ እንዴ? እፉዬ ጋር ደርሼ ልምጣ ብዬ እኮ ነው። ኧረ ገዲ በዚህ ሰዓት አይነሱ እንዴ? ቀስቅሰሽ ልታበያት ነው እንዴ? ባይሆን ትንሽ አረፋፍደሽ ትሄጃለሽ። አይ እኔ እንደው ሌሊት ሙሉ እኮ እንደው አሁን ነው ብሰራለት። እሺ እንዴ አክስት ያመጣው ወይኔ ቤዚዬ፣ ቆይ ግን ምን አይነት ልጅ ነሽ? አንቺ እኮ በፊት ከዚህ ትልሽ ነበር። ለነገሩ አንቺ ብትጠቀሚው ሰው ለማጣላት ነበር የዛን ጊዜ አይደል? ብቻ አሁን ደስ ይላል። አሁን ለቢኒ ልደውልለት። ደውልለት። እኔም ልነሳና ልታጣጣና ልብስ ልቀይር። እሺ እንዳያችሁት ነው እናቱ ምግብ ስራልኝ ስትለው ኤፉዬ የኔ ጨረቃ የኔ ምግብ ፈልጋለች ማለት ነው። አሁን ነው ምሰራላት ብሎ እየተጣደፈ ኪችን ገባ ማለት ነው። ያው ነፂ ደግሞ
ለፍቅረኛዋ ለቢኒ እየደወለች ነው። እሱም እንዲያግዛቸው ውዶቼ። በጣም አስጨናቂ ነው። እስከ መጨረሻ ቀስ ብላችሁ ተከታተሉት። የምር በጣም አጓጊና አስጨናቂ አይነት ፊልም ነው ማለት ነው። የአሁኑ ሀረግ በጣም አስጨናቂ ነው። ምክንያቱም ኤፉ በጣም ተጎድታለች። ያው ሁላችሁም በኮመንት ፈጣሪ ማረሽ ብሏት። በጣም ማለት ከጅምር ጀምሮ የእሷ ህይወት በጣም የተወሳሰበ ነው እና ያው ይሄ ህይወቷ አላበቃም አሁንም። እናቱ ደግሞ መድኃኒት እየፈለገ ነው። ልጇን ሊያስወርድባት፣ ልጇ ሊገልባት፣ የዶክተሩ ሚስትም አስወግዳት ብሎት ነው። ግን ምን አይነት ጨካኝ ነው ያ ረቢ! የዶክተሩ ሚስትም አስወግዳት፣ አሁኑኑ ችግር እንዳትፈጥርብን፣ ችግር የሚፈጥርብኝ ማንንም አልፈልግም፣ ልጅ የሚያስወርድ መድኃኒት ከየት እንፈልገህ አምጣልኝ ብሎታል። የማንም አትሆንም፣ ለሱ አትሆንም ሲጀመር እያለ እየፎከረ ነበረ። እቺ ሄሩት ሴጣን ናት ያቃጠረችው። ብቻ በጣም ከባድ ሁኔታ ላይ ናት የፍዬ፣ የምር የኔ እናት። እስኪ ተመልሰን እንየው ማለት ነው። ቻልሽበት ፊኩ እንዴት ይሄ ሁሉ ማስመሰል ለምን? ደግሞ ምንም ብታረጊ የሷቱኝ በፍጹም በፍጹም ከእጄ ልትወጪ አትችይም አትችይም። ሄሎ ስማኝ ታሬ። አቤት አለቃ። ይኸውልህ አሁን የምልክልህ አድራሻ አለ። መድኃኒት ይዘህልኝ እዛ ትመጣለህ። ማለት ይህን መድኃኒት ነው? ምን ነው ችግር አለ? አንዲት ሴት
እርጉዝ ሴት ልጇን ማስወለድ የሚችል መድኃኒት ነው የምፈልገው። የትም ገብተህ ከየትም ፈልገህ ታመጣልኛለህ። እሺ አለቃ። ደግሞ የዶክተር ሞት በተመለከተ ሚስቱ የሰጠችው ቃል ለመጨረሻ ጊዜ ሲደውልላት አንተ ቤት ውስጥ ሕክምና እንደነበረ ነው የተናገረችው። ስለዚህ ፖሊሶች ወደ አንተ ሊመጡ ይችላሉ። ምን? ይህቺን ባትረባ በራሷ እጅ ነው ሞቷን ያፋጠነችው። ሰማኛለህ? በል ሳንቀደም በፍጥነት ማስወገድ ባለበት መንገድ አስወግዳት። እሺ እሺ አለቃ፣ እንዳልክ አድርጋለሁ። አሁኑኑ እሺ፣ አፍጥነው። ታውቃለህ እኔ ምንም አይነት ክፍተት ማየት አልፈልግም። አፍጥነው። በዚህ አለቀ ማለት ነው ውዶቼ። በዚሁ ተቋጨ። በጣም አሳሳቢ ፊልም ነው የምር። በጣም አስጨናቂና አስደናቂም ነው። እንግዲህ እያያችሁ ነበር። በጣም የሚያስጠላ አጓጉም ነው። እንዳያችሁት ነው። የዶክተሯ ሚስት ግደላት በዛሬ እንዳትለፍ እያለ ነበር። የኤፉም ደግሞ መድኃኒት አምጣ በምልክልህ አድራሻ እያለ ነው። ይሄ ምን አይነት ጭካኔ ነው? ያ ረቢ ጨካኝ አረመኔ ነው። እና እንደምታዩት እኔ እንጃ በጣም እያጓጓኝ ነው። 107 በጣም ጓጉቼ ነው የምጠብቀው። ምክንያቱም የኤፉ ልጅ ይሞታል አይሞትም በሚለው እኔ እንጃ በእንትን በአፌት ታልፋለች ብዬ አላስብም። ፈጣሪ ይጠብቃት። ያው ይጠብቃል፣ ግን ጨካኝ ነው። የሆነ የሰው ደም መጠጣት የማይጠግብ ታውቃላችሁ። እና በጣም አጓጊና በጣም ደስ የሚል ፊልም ነበረ። ሐረግን በጣም ተወዳጅና እንደምታዩትም ነው። እና ላይክ ሰብስክራይብ እያረጋችሁ አዲስ ነኝ አበረታቱኝ ውዶቼ። መልካም ምሽት።